ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ሶ ጋይስ አይ ኖ ፎር ዘ ፓስት 3 ዊክስ አካባቢ ዊኬንድ አናሊሲስ አልሰራሁላችሁም ነበረ። ሶሪ በጣም እንግዲህ በአንዳንድ ፐርሰናል ምክንያቶች እኔ ማርኬቱ ላይ ያን ያህል አክቲቭ አልነበርኩኝ። ሶ ዊኬንድ አናሊሲስም መስራት አልቻልኩም ማለት ነው። ኤንድ ጋይስ እዚህ ጋር ኢትስ ኖት ኦንሊ አባውት ኮንተንት፣ ነገር ግን እኔ ለኔክስት ዊክ ብዬ የምሰራውን ለራሴ የምሰራውን ዊኬንድ አናሊሲስ ነው ሼር ማድረጋችሁ። ሶ እንግዲህ ትሬዲንግ ፍሌክሲብል ነው። አንዳንዴ ላይመቸንና እንግዲህ ሰሞኑን ትሬድ ይለፈን ልንል እንችላለን። ሶ ኢን ዛት ካይንድ ኦፍ ሲቹዌሽንስ ያው ዊኬንድ አናሊሲስ ለኮንተንት ብዬ ቁጭ ብዬ አልሰራላችሁም። ሶሪ የኔን ፐርሰናል አናሊሲስ ነው ሼር ማድረጋችሁ። ሶ በተቻለኝ መጠን ሼር ላደርጋችሁ ሞክራለሁኝ። ማርኬቱን ላይ አክቲቭ ለመሆኑ ለጊዜ ስለምሞክር አንዳንድ ጊዜ ግን ሊያልፍ ይችላል። አንደርስታንድ አድርጉኝ ጋይስ። ሶ ዛሬም የምንሰራው የጎልድን ዊኬንድ አናሊሲስ ነው። እንግዲህ ትሬድ ከማደርጋቸው ፔሮች ውስጥ አንደኛው ጎልድ ቻርት ነው። ሶ ብዙዎቻችሁም ደግሞ ጎልድ ላይ ስለሆነ ትሬድ የምታደርጉት ይሄ ዊኬንድ አናሊሲስ ሲሪየስ የጎልድ አናሊሲስ ነው ማለት ነው። ሶ ፎር ዘ ፓስት 3 ዊክስ እንግዲህ ማርኬቱ ተቀያይሯል። ከዛ በፊት እንግዲህ በየሳምንቱ እየተገናኘን ማርኬቱን ላይ ራሳችን አፕዴት እያደረግን ነበር። አሁን እንግዲህ ማርኬቱን ቮላታይል ስለሆነ በየጊዜውም አዳዲስ ነገሮች ስለሚወጡ ብዙ አዲስ ነገሮች ይኖራሉ። ሶ ራሳችንን አፕዴት ልናደርግና የኔክስት ዊክን ደግሞ የጎልድ አናሊሲስን የኔን ሼር አደርጋችኋለሁ ማለት ነው። አሁን ወደ ዊኬንድ አናሊሲሳችን ንግባ። የጎልድ ቻርትን በደንብ ለማየት እንሞክራለን። እስከ መጨረሻው ከኔ ጋር ሁኑ። ሌትስ ጎ። እሺ ጋይስ የተዝበነ ዋሂል ብዙ ነገር ነው ማርኬቱ ላይ ያለው። እንግዲህ ከተገናኘን ትንሽ ስለቆየን ደግሞ ብዙ አፕዴት የምናደርገው ነገር አለ። ነገር ግን ብዙ አላስረዝምባችሁም። በጣም አጠር ባለ ጊዜ ውስጥ ኮርኮር የምንላቸውን ነገር ሰመራይዝ አድርገን የአሁኑ ማርኬት ምን ይመስላል፣ እንዴትስ እንረዳዋለን የሚለውን ቶሎ ቶሎ ለማየት እንሞክራለን። ሶ በመጀመሪያ የተወሰነ ሰመራይዝ እናድርግ እስቲ። ሶ ሁልጊዜ እንደምላችሁ ነው ከረንት ማርኬት ኮንዲሽን ዲፔንድ የሚያደርገው የሚድል ኢስት ጦርነት ላይ ነው። ሶ ሚድል ኢስት ላይ ጦርነት አለ። ያ ደግሞ የኦይል ፕራይስ እንዲጨምር አድርጎታል። የኦይል ፕራይስ መጨመሩ ደግሞ ኢንፍሌሽን እንዲመጣ አድርጎታል። ኢንፍሌሽንን ተከትሎ ደግሞ የአሜሪካን ሴንትራል ባንክ ኢንተረስት ሬቱን ይጨምራል የሚል አሰምሽን ማርኬቱ ላይ አለው። ሶ የአሜሪካን ሴንትራል ባንክ ከጦርነቱ በፊት የነበረበት ፖሊሲ ዶቪሽ ፖሊሲ ነበር። ይሄ ማለት ኢንተረስት ሬትን እየቀነሱ ነበረ። ነገር ግን ከዚህ ጦርነት የተነሳ ደግሞ ኢንፍሌሽን እየጨመረ ስለሆነ ኢንተረስት ሬት መቀነሳቸውን ፖዝ አድርገው ነበረ። ኤንድ ከዚህም ባሻገር ደግሞ ኢንተረስት ሬትን ሊጨምሩ ይችላሉ ኢንፍሌሽን እየጨመረ ስለሆነ የሚል ትልቅ አሰምሽን ማርኬት ውስጥ ነበር። ይሄ ደግሞ ኢንተረስት ሬትን ይጨምራሉ የሚለው አሰምሽን ዩኤስዲን ፌቨር እያደረገው እየጠቀመው ነበር። ሶ በዚህ ጦርነት ላይ እንግዲህ ይሄ ጦርነት ከተነሳ ዩኤስዲ በጣም አፕሪሺየት እየሆነ ሌሎች ከረንሲዎች ጎልድ ከዩኤስዲ አንጻር ዲፕሪሺየት እያደረጉ ስናይ ነበረ ማለት ነው። ሶ ሬሰንት ማርኬት ኮንዲሽንን ስናይ ጁን ላይ ዩኤስዲ ጥሩ የሰራበት ነበረ። ምክንያቱም የአሜሪካን ሴንትራል ባንክ ኢንተረስት ሬትን ሃይክ ያደርጋል የሚለው አሰምሽን በጣም ጎልቶ ነበረ። ሶ አሁን ላስት ያሳለፍነው ኤፍኦኤምሲ የፌድ ኢንተረስት ሬት ዲሲዥን ጁላይ 29 ላይ ነበረ። ሶ እሱ ላይ ኢንተረስት ሬት ይጨምራሉ የሚል አሰምሽን ነበረ ጁን ላይ አካባቢ ትዝም ይላችሁ ከሆነ። ሶ ለዛ ዩኤስዲ ጥሩ ፐርፎርም እያደረገ ነበረ ኢንተረስት ሬት ሃይክ ሊደረግ ነው ከሚል ማለት ነው። ሶ ኢፍ ዩ አም ሲይንግ ኢት የጁን ላይ ጎልድ የወረደበት ዩኤስዲ በጣም ፐርፎርም ያደረገበት ነው። ሌሎች ከረንሲዎቹንም ብታዩ እንደዛ። ነገር ግን ይሄን አሰምሽን ምን ገተው? ማለትም ይሄን የዩኤስዲ ዶሚናንስ ምንድነው የገተው? ጁን ላይ የነበረው የሌበር ማርኬት ሪፖርት የነን ፋርም ፔሮል ሪፖርት ነው። ሶ የምታስተውሱ ከሆነ ከጁን በፊት የነበሩት ኤንኤፍፒዎች ላይ ላይክ ከተጠበቀው በጣም ሰርፕራይዚንግሊ ሃይ የሆነ እየወጣ ማርኬቱን ሰርፕራይዝ ሲያደርግ ነበር። በዚህኛው ግን የተጠበቀው 108,000 አካባቢ ነበረ፣ የወጣው ግን 54,000 ሆኖ ነው። ሶ ከተጠበቀው በጣም ሎ ሆኖ ነው የወጣው። ሶ ሌበር ማርኬቱ የሚቀዛቀስ ከሆነ ኢንተረስት ሬት ሃይክ ይደረጋል የሚለውን አሰምሽን በጣም ያወርደዋል። ምክንያቱም መጀመሪያም ትዝ የሚላችሁ ከሆነ ሴፕቴምበር ላይ ኢንተረስት ሬትን ሎወር ማድረግ ሲጨምሩ የአሜሪካን ሴንትራል ባንክ የሰጡት ሪዝን ምን ነበረ? ሌበር ማርኬቱ እየተቀዛቀዘ ነው። ሶ እሱን ሰፖርት ለማድረግ ኢንተረስት ሬትን እንቀንሳለን ብለው ነበር የዛኔ መቀነሱንም ሲጀምሩ። ሶ አሁንም ሌበር ማርኬቱ መቀዛቀዙ ይጨምራሉ የሚለውን አሰምሽን በአንዴ ነው ያወረደው። ሶ ትዝ የሚላችሁ ከሆነ የዛኔ ዲስከስ ስናደርግም ነበረ በአንዴ ወረደ ማለት ነው። ሃይፑ ላይ ኢንተረስት ሬት ሃይክ ሊደረግ ነው የሚለው ሃይፕ ወረደ በጣም ማለት ነው። ሶ እዚህ አካባቢ ላይ እንደምታዩት ሪባውንድ አድርጎ ነበር ጎልድ፣ ዩኤስዲም የተወሰነ ዲፕሪሺየትድ ሆኖ ነበር ማለት ነው። ከዛ በኋላ መልሶ ጦርነቱ ስለተቀሰቀሰ
አልቀሰቀሰም። ይህንን ቮይድ መልሶ ፊል አድርጎት ነበረ ማርኬቱ የነበረው ዩኤስዲ መልሶ ጥንካሬ ለማግኘት እየመጣ ነበረ። ከዛ ላይ እንግዲህ ሚድ ጁላይ ላይ ደግሞ የነበረው ሲፒአይ ነበረ። ሲፒአይም ከተጠበቀው ወርዶ ወጣ። ኢንፍሌሽን ከተጠበቀው ቀንሶ ነው የወጣው። ወደ 3.8 ኤክስፔክት ተደረገ፣ ወርዶ 3.5 ሆኖ ወጣ ኢንፍሌሽን ማለት ነው። የዛኔ መልሶ ሪባውንድ ሲያረግ አይተናል ማለት ነው። ጎልድ ሪባውንድ አድርጓል፣ ዩኤስዲ መልሶ ደግሞ ሲቀንስ አይተናል ማለት ነው። ሶ ሲፒአይ ከወጣም በኋላ በቃ ጁላይ ላይ የነበረው ኤፍኦኤምሲ ላይ ኢንተረስት ሬት ሃይክ ይደረጋል የሚለው አሰምሽን በጣም ቀነሰ። ኤንድ ፖዝ ይደረጋል የሚለው ነው በጣም ቀጥሎ የነበረው ማለት ነው። ሶ ጁላይ 29 ላይ ፌድ ዲሲዥኑን አሳወቀን። ኤንድ ኢንተረስት ሬት ፖዝ በተደረገበት ቀጠለ ማለት ነው። ነገር ግን ማርኬቱ ላይ የነበረው ቀጣይ አሰምሽን ምን ነበር የነበረው? ሴፕቴምበር ላይ የሚኖረው ፌድ ዲሲዥን ላይ ኢንተረስት ሬት ሃይክ ይደረጋል የሚል ትልቅ አሰምሽን ነበረ ማለት ነው። ሶ ማርኬቱ እሱን ይዞ ነው የቀጠለው። ጦርነቱ ስቲል ኦንጎይንግ ነው። ሶ ዊክ ሌበር ማርኬት ነበረ፣ ሲፒአይ ቀንሶ ወጥቷል። ነገር ግን ደግሞ ጦርነት ደግሞ ኦንጎይንግ ነው። ሶ ጦርነቱ ደግሞ መቀጠሉ መልሶ የኦይል ፕራይስን ይጨምረዋል። ሶ ኢንፍሌሽን መልሶ ይመጣል ብለን እናስባለን። ሶ በእነዚህ መሃል ማርኬቱ ኮንሶሊዴት ያደረግ ነበር የቆየው ማለት ነው። ሶ የተወሰነ ሄድላይን ሲሰማ ሲጨምር መልሶ ሲቀንስ አይነት ቫይብ ውስጥ ነበር የነበረው። አስዩሲ ግን ከዚህ ዊክ በፊት የነበረው ዊክ ላይ መልሶ አናዘር ኢምፐልስ ሄዶ ነበረ። ሶ እነ ጎልድ በጣም አሪፍ ሄደው ነበር፣ ዩኤስዲ ደግሞ ዲፕሪሺየት አድርጎ ነበረ ማለት ነው። ሶ ከረንት ዊክም አለ። አሁን ደግሞ አናዘር ቼንጂንግ ፋክተር መጥቷል። ሶ አሁን ምንድነው ማርኬቱ ላይ ያለው? ይህንን ኢምፐልስስ ምን ኮዝ አድርገው ስንል በመጀመሪያ ኤንኤፍፒ ደግሞ የኦገስትን ኤንኤፍፒ እንይ። ሶ ኤንኤፍፒን አስ ዩ ካን ሲ ኦገስት ላይ የነበረው ኤንኤፍፒ ኤክስፔክት ከተደረገው በጣም ቀንሶ ነው የወጣው። ሶ እዚሽ ጋር ይዋት 85000 ነበር ኤክስፔክት የተደረገው፣ ነገር ግን 23000 ሆኖ ነው የወጣው። ኔጌቲቭ 23000። ሶ ሲግኒፊካንት የሆነ ዲክሪመንት ነው። በጣም ብዙ እጥፍ ቀንሶ ነው የወጣው። ይሄ ማርኬቱ ላይ ትልቅ ፑሽ ሰጥቶት ነበር። ሌላ ደግሞ በፊት የነበሩ ኤንኤፍፒዎች ራሱ ሪቫይዝ ተደርጓል ወደ ታች። አሁን ለምሳሌ እዚህ ጋር 172000 የነበረው የጁን ኤንኤፍፒን ብታዩ ወደ 129000 ሪቫይዝ ተደርጎ ነበረ ማለት ነው። ሶ እነዚህ ሌበር ማርኬቱ በጣም እየተቀዛቀዘ እንደሆነ ሲያሳዩ ነበረ ማለት ነው። ሌላ ላስት ዊክ ላይ ሲፒአይን ነበረ። ሲፒአይን ብናየው ይር ቱ ይሩ 3.4 ነው ኤክስፔክት የተደረገው፣ 3.4 ሆኖ ወጥቷል። ሶ ስቲል ኢንፍሌሽን መልሶ መጨመር አልጀመረም ማለት ነው። ጦርነቱ ኦንጎይንግ ነው። ኢንፍሌሽን ግን የተወሰነ ዲክሪመንት ወደ ታች አልቷል። ሌላ ኮሩ ሲፒአይውንም ብናየው ሌሎች ሜትሪክሶችንም ብናየው ኢንፍሌሽን እስናት ፖፒንግ አፕ መልሶ ኢንፍሌሽን የተረጋጋ ነው ማለት ነው። ያ ደግሞ ፌድ ኢንተረስት ሬት ሃይክ ያደርጋል የሚለውን የሴፕቴምበሩን አሰምሽን መልሶ በጣም አውርዶታል ማለት ነው። ሶ አሁንም ሌበር ማርኬቱ በጣም ተቀዛቅዟል። ኢንፍሌሽንም መጨመር አልጀመረም። ይሄ አውርዶታል ማለት ነው በጣም። ሶ ፌድ ኔክስት ሊኖረው የሚችለው ሙቭ አሁን የሴፕቴምበሩን ሄደን ስናየው ሴፕቴምበር ላይ ኢንተረስት ሬት ሃይክ ይኖራል የሚል ትልቅ ሃይፕ ነበረ። ነገር ግን እሱ ተዳክሟል። አሁን እንደምታዩት ሴፕቴምበር ላይ ፖዝ ነው 66.9 33.1% ሃይክ ሊደረግ ይችላል የሚል አለ። ኦክቶበር ላይ ብንሄድም ስቲል ዶሚናንቱ ፖዝ ነው። ስቲል ሃይክ እየመጣ ይመጣል። ኔክስት ሃይክ ሊኖር ይችላል የሚለው ፕሮባቢሊቲው የሚበልጠው ዲሴምበር ላይ ስንሄድ ነው። ሶ ሃይክ የሚለው ከሴፕቴምበር ላይ ኦልሞስት ሰርቴን ነበር ማርኬቱ ሴፕቴምበር ላይ ሃይክ ሊኖር ይችላል የሚል በፊት እናስታውስ። ሶ አሁን ግን ይሄ ሙቭ አድርጎ ወደ ዲሴምበር ደርሷል ማለት ነው። ሶ አሁን ኢንፍሌሽን ቢቀጥል እንኳን ዊክ ሌበር ማርኬት እያለ ኢንተረስት ሬትን መጨመር ከባድ ነው ለዩኤስ ፌድ የሚሆነው ማለት ነው። ሶ ኢንተረስት ሬትን ሃይክ እያደረግን ስንመጣ ሌበር ማርኬቱን ጭራሽ ያዳክመዋል የሚል ፍራቻ አለ። ሶ ኢንፍሌሽን ትንሽ ቢያንሰራራ ራሱ ሌበር ማርኬቱ እንደዚህ ተዳክሞ ከሆነ ለፌድ ኢዚ ዲሲዥን አይሆንም ኢንተረስት ሬትን ሃይክ ማድረግ ማለት ነው። ሶ ፌድ ኢንተረስት ሬትን ሃይክ ያደርጋል የሚለው ላይ ሃይፕ ላይ በጣም መዳከም አይተናል። ሶ ይሄ ደግሞ ጎልድን ሰፖርት ያደርገዋል፣ ዩኤስዲን ያዳክመዋል፣ ሌሎች ከረንሲዎችን ሰፖርት ያደርጋቸዋል ማለት ነው። ሶ ኦቨርኦል አሁን ያለንበትን ፋንዳሜንታልስ ስናይ ላይክ ለጎልድ ፖዚቲቭ ናቸው፣ ለዩኤስዲ ደግሞ ኔጌቲቭ ናቸው ማለት ነው። ሶ አስ ዊ ካን ሲን ከላስት ዊክ ጀምሮ ጥሩ ፓምፕ አድርጎ ነበረ። ኤንድ አሁን ያሳለፍነው ዊክን የተወሰነ ኮንሶሊዳቶሪ ነው። በጣም ባለፈው ዊክ ላይ በጣም ፓምፕ አድርጎ ስለነበረ የሱን ቮይድ የተወሰነ ለመሙላት ማርኬት እየሞከረ ነው የምናየው። ነገር ግን ለኔክስት ዊክ ምንድነው አሰምሽን ብትሉኝ ለጎልድ ፖዚቲቭ ነኝ። ምክንያቱም ኦል ዘ ፋንዳሜንታልስ አጌንስት ዩኤስዲ ናቸው። ዋን ቲንግ ማየት ያለብን ደግሞ የሚመጣው ሳምንት ላይ
ኤፍኦኤምሲ ሚቲንግስ አለን ሮብ ላይ ማለት ነው። ይሄ ደግሞ ስለ ፌድ ስታንስ የተወሰነ ዳታ ይሰጠናል። ከዛ በኋላ ደግሞ ሞር ኦፍ ኤስኤምኢ ፕሮባቢሊቲዎችም ይቀያየራሉ። ፋንዳሜንታላችን ሞር ሼፕ እያያዘልን ይመጣል ብዬ አስባለሁ። ሌላ ማስታወስ ያለብን ነገር ስቲል ጦርነቱ ኦንጎይንግ ነው። የሚመጡ ሄድላይኖች፣ የኦይል ፕራይስ ቼንጆች ስቲል ማርኬቱ ላይ ኢፌክት ይኖራል። እሱንም ማየት አለብን። አሁን ባለን አሰምሽን ግን ፖዚቲቭ ቱ ጎልድ ኔክስት ዊክ ላይ ቡሊሽ የሆኑ ኢንትሪዎችን ፕሮባብሊ እንፈልግ ይሆናል ማለት ነው። ወደ ታች እንውረድና ቴክኒካሎቻችንን እንያቸው። ወደ ታች ስንወርድ የሚገርም ኢምፐልሲቭ የሆነ ድራይቭ ነበረን ከአሁኑ ዊክ ፕሪቪየስ ዊክ ላይ የነበረው ላይ እንደምናየው ኢፍ ዩ ሲ እዚሽ ጋር የነበረችው ፑልባክ ላይ ዩ ሃቭ ፎርወርድ ቡሊሽ ኦርደር ብሎክ ከዛ ለዚህም ጋር ሬስት አድርጎ ከዛ ለቀጥሎ ነው የሄደው። እዚህም ጋር ዊ ካን ሃቭ አናዘር ፎርወርድ ቡሊሽ ኦርደር ብሎክ። ነገር ግን ወደ ታች ብንወርድ የበለጠ ስለሚታየን እዚህ ጋር ፖዝ እናድርገው። እዚሽ ጋር አንድ ፎርወርድ ቡሊሽ ኦርደር ብሎክ አለችን ማለት ነው። እዚህ ጋርም ሌላ ሬስቲንግ ዞን አለ። ማርኬት እንደውም ነክቶት እየተመለሰ እናየዋለን። ወደ ታች ብንወርድ የተሻሉ ፖይንቶችን እናገኛለን ማለት ነው። ፎርወርድ ላይ ኢምፐልስ ነበር፣ የሚገርም ኢምፐልስ ነበረ። ላስት ዊክ ደግሞ ኮንሶሊዴሽን ነው። የዚህ ኢምፐልስ ላይ የነበሩ ሬስቲንግ ዞኖች ካን ቢ ኢንትሪ ፖይንቶች ሊሆኑን ይችላሉ፣ ማርኬት ባውንድ አድርጎ የሚመለስባቸው ማለት ናቸው። ወደ ዋን ወራችን እንሂድ። ዋን ወራችን ላይ ስንሄድ ዊኮ የተከፈተው እዚህ ጋር ነው እንደምታዩት። ኤንድ እዚህ ጋር ቅድም የሳልነው ፎርወርድ ቡሊሽ ኦርደር ብሎክ አለ። ማርኬት ሄደ፣ በደንብ ሬስት አደረገ። ከዛ በኋላ ሰኞ ዕለት የነበረ ደግሞ አናዘር ኢምፐልስ ነበር። ይሄ ሲነሳ ማርኬት ቤዝ ያደረገባት we can call it a 1 hour bullish order block። ማርኬት ተመልሶ ሲመጣ እዚህ ኤሪያ አካባቢ ነው እንደምታዩት ባውንድ አድርጎ እየተመለሰ ያለው ማለት ነው። ክሊን የሆነች ባውንስ ባትሆንም ከዚህ ላይ ነገር ግን ይህንን ዞን አካባቢ ላይ ሪስፔክት አድርጎት መልሶ ማርኬት ባውንስ ሲያደርግ እናያለን ማለት ነው። ወደ 15 ሚኒት ቻርታችን እንውረድ። 15 ሚኒታችን ላይ ስንወርድ ስትራክቸራችን በደንብ ማግኒፋይድ ሆኖ ይታየናል። as you can see ከሐሙስ በኋላ ሲፒአይ እንግዲህ ኤክስፔክት የተደረገው 3.4 ነው፣ የወጣውም 3.4 ነው። ማርኬቱ ላይ ሰርፕራይዚንግ ነገር አልነበረም። ማርኬቱ ይዞት የመጣው ሃይፕ ላይ ትንሽ ወርዶ ከዛ በኋላ ትንሽዬ ቤሪሽ የሆነ ስትራክቸር ሰርቶ እናየዋለን። ማርኬቱ በተለይ ሐሙስ ከሲፒአይ በኋላ ሐሙስን ቤሪሽ ነበር ማርኬቱ የነበረው። ኤንድ አርብን ወደ ስትራክቸሩ ተመልሷል። አሁን ቡሊሽ ስትራክቸር ነው ያለው። ይሄን ሃይ ሰብሯል ማርኬቱ እንደምናየው። አዲስ ቡሊሽ ስትራክቸር ሰርቶልናል። እዚህ ቡሊሽ ስትራክቸር ላይ እንደምታዩት እዚህ ጋር ፑል ባክ አድርጎ መልሶ ሲወጣ ያ በ15 ሚኒት ቡሊሽ ኦርደር ብሎክ እቺ ሴፍ የሆነች ቡሊሽ ኦርደር ብሎክ ናት ብዬ አስባለሁ። ጥሩ የሆነች ዲስታንስ ላይ ናት ያለችው። ከማርኬት ኦፕኒንግ ቮላቲሊቲ ታመልጣለች ብዬ አስባለሁ። ማርኬቱ ሲከፈት ያለውን ስታንስ አይተን ጥሩ ቡሊሽ ኢንትሪ ልትሆን ትችላለች። ማርኬት ወደ ላይ የሚከፈት ከሆነ ደግሞ ይሄንን ሃይ ክሊር ሲያደርግልን we can have a bullish entry ማለት ነው። ይሄን ሃይ ክሊር ካደረገበት ከቤዝ ፖይንቱ ላይ ኦቢ ስለሚኖረን ማለት ነው። ሰመራይዝ ስናደርገው ጋይስ አሁን ማርኬቱ ላይክ ፌድ ኢንተረስት ሬት ሃይክ ያደርጋል የሚለውን አሰምሽን ሞር እያወረደው ነው ያለው እና ያ ሃይፕ እየቀነሰ ነው ያለው። ዶላር እየተጠቀመበት የነበረው ሃይፕ እየተዳከመ ነው። እነ ጎልድ ሊያንሰራሩ የሚችሉበት አጋጣሚ ላይ ነው ያለው ማለት ነው። ኤፍኦኤምሲ ሚቲንግ ኔክስት ዊክ አለ። እሱ ላይ ደግሞ የተሻለ ፌድ ሊያደርግ ያለውን ነገር ሊነግረን ይችላል። አሁን ችግሩ ምንድነው? የአሁኑ ፌድ ገቨርነር ሞር ኦፕን ፖሊሲ አይደለም። በጣም ለፕሬሱ ብዙ በመናገር አያምንም አሁን ያለው ፌድ ገቨርነር። ብዙ ዳታ አሁን ስኬርስ ነው ያለው። ያ ፌድ ምን ሊያደርግ ይችላል የሚለውን ነገር ብዙ አሰምሽን ያደርገዋል፣ ፕሮባቢሊቲዎች ያደርጋቸዋል ማለት ነው። ኤኒዌይስ ግን ከኤፍኦኤምሲ ሚቲንግ ጥሩ ዳታ ይኖረናል። እሱ ፋንዳሜንታላችን ላይ ጥሩ ቢልድ አፕ ነው የሚሆነው። ጦርነቱ ደግሞ ስቲል ኦንጎይንግ ነው። ለዚህ እሱም የሚያመጣውን ነገር ፎሎ ማድረግ አለብን። አዘርዋይስ ግን የኔ አሰምሽን ይሄን ይመስላል። የኔክስት ዊክ እንግዲህ በጣም ብዙ ነገር ነው ያለው። እንግዲህ ሰመራይዝ አድርጌ እንዲልነግራችሁ ሞክሬያለሁ። ከኔክስት ደግሞ ጀምሮ ሪፋይን እያደረግን እንሄዳለን ማለት ነው። ይመቻችሁ። ሃቭ አ ናይስ ትሬዲንግ ዊክ ጋይስ። ኔክስት ዊክ ደግሞ በአዲስ አናሊሲስ እንገናኛለን። ሃቭ አ ናይስ ዊክ። Underside.